ጎሽ ቶሎ ቶሎ በል። እሺ ጋሽ። የልጄ መምጫ ሰዓት ደርሷል። እሺ ልደቱ ነው። እሺ ጋሽ። ጎበዝ አሪፍ ፊል ነው አይደል? አዎ በጣም ጎበዝ አድርሰው። እሺ ቶሎ በል ሀብት ነው። እሺ ደግሞ የምስጣት ነው ያዝሽው። ጭራሽ ከተቀጠርሽ ሳምንት ሳይሞላሽ ስጦታ ልትሰጪ አማረሽ? ቢጤሽ እኮ አይደለም ልክሽን ዋቂ እንጂ አንቺ እኮ ሰራተኛ ነሽ። እስቲ ተዋት። የኔ ልጅ እኮ ትልቁም ትንሹም ሀብታምም ደሃውም ሁሉም ሰው ይወደዋል ጸባይ የሸጋ ስለሆነ። እሷም ደግሞ ይሄንን ስለተረዳች ትንሽ ስጦታ ገዛችለት። ምን ችግር አለው? እንዴ አይደለም ማማዬ፣ ስጦታ እኮ መቀበል ያለበት እኮ ከኛ ከቅርቦቹ ነው አይደል እንዴ? ማንም ትላንት ከመጣ መጣ አይደለም። በዛ ላይ ደግሞ ሰራተኞች ፊስ ሰጫቸው አናት ላይ ነው ቂብ በሚሉት። ይኸውልሽ ህያብ ትናንትም መጣች ዛሬም መጣች የኛ ቤተሰብ ሆናለች። ከዚህ በኋላ አንቺን በቦታሽ ተከባብራችሁ እንድትኖሩ ፈልጋለሁ። ህያብዬ ለልጄ ስጦታ ስለገዛሽለት አመሰግንሻለሁ። ከኛ ስጦታ ጋር ቀላቂውና ሲመጣ ትሰጪዋለሽ። ይቅርታ እመቤት፣ እኔ ስጦታ አላመጣሁለትም። በር ተንኳኩቶ ስከፍት ይህን ስጦታ ቁጭ ብሎ አገኘሁት። ግን በቦታው ማንም ሰው አልነበረም እና ላዩ ላይ የሚሆን መልእክት አለው። ምን ይላል? መልካም ልደት ለዘድንግል ከገርጃ አካባቢ 5:45 ይላል። የግል ጉዳይ ሳይሆን አይቀርም። መኝታ ቤቱ አስቀምጭለት። የግል ጉዳይ ማለት ከኔ ሌላ ሴት ያገኛል ማለት ነው? ቆይ እናንተ ይሄንን ያውቃችሁ እንዴ ዝም ትሉኛላችሁ? የትም የሚል ከሰከስ ሰይታው ልጃችሁ ነው እንደምድሩልኝ ንገሩኛ። ምን እንመልስልሽ? ዘድንግልን እኮ ከኔ በላይ አንቺ ታውቂዋለሽ። የኔ ልጅ ካፈቀረ አይደለም ሊል ከሰከስ ዞር ብሎ ሴት አያዩ። ለዛ ነው ቤት ድረስ ስጦታ ይላከችለት። ግን እኮ ሴቲውን ወንዱን አልተገለጸም። ዝጊ አንቺ። ኧረ ቀስ ድምፅሽን ቀንሽ እንጂ። እንደውም አምጪ ከፍቻ ያዋለሁ እንዴ። ኧረ ነውር ነው። የሰው ዕቃ አይነካም። ምን ሆነሽ ነው አንቺ? ታገሽና ሲመጣ ከፈለገ ያሳይሻል፣ ከፈለገ እንደፈለግሽ ትሆኛለሽ። እንዴ ደሞ እኮ ለልጃችን አጨንለት እንጂ ገና አልመረጠሽም። ይሄንን አስተውይ። ወይኔ ሮዳስ፣ ሂጂ ክፍሉ አስቀምጭለት። ወይኔ ሮዳስ፣ እንደዚህ ማለት ነው። እረዳሻለሁ እኮ ግን ትንሽ ተረጋጊ እስቲ። ጨራሽ? አዎ። ቆይ አንዴ የምጠይቅሽ ጥያቄ አለ፣ ግን እውነቱን እንድትመልሽልኝ ነው የምፈልገው። እሺ። እንዴት እዚህ ቤት ገባሽ? ማለቴ አንቺን የመሰለሽ ቆንጆ ሰውነቷ የሚያምር ሰራተኛውና እንዴት እዚህ ቤት ልትገባ ቻለች? ያው ገላይን እየቸረቸርኩ ከምኖርና አላስፈላጊ ግርግር ካለበት ቦታ ለመራቅ ነው እዚህ የገባሁት። አልመሰለኝም። እንደውም ለሱ ጉዳይ ነው የገባሽ የምትመስዩ። አልገባኝም። በእርግጠኝነት ዘድንግልን አፍቅረሽው ተከትለሽው ነው የመጣሽው። ቆይን ድፍረት ከየት ነው ያገኘሽው? ይኸውልሽ ሮዳስ፣ እመቤቴ እኔ እዚህ ቤት የገባሁት ህይወቴን ለማሻሻል ነው። እንዲሁም የማታ እየተማርኩኝ እህቴንም እያስተማርኩ ስለሆነ ነው። እሺ፣ ምንድን ነው የምትማሪው? ሼፍነት እየተማርኩ ነው። የአዲስ አበባ ልጅ ነሽ? አዎ። መቼም የአዲስ አበባ ልጅ ሆነሽ ፍቅረኛ ይኖርሻል አይደል? አዎ አለኝ። መቼም ፍቅረኛ ኑሮኝ አጠረጥሪኝም አይደለ? እሺ ጥሩ፣ መሄድ ትችያለሽ።
የኔ ፍቅር የነካው ሁላ እኮ ነው የሚያምርልክ። እንዴት እንደምወድልክ ስዕሎች ስንጋባ እኔንም ስለኛል ተስፋ አደርጋለሁ። እንደምታፈቅሪው እኮ አውቃለሁ የኔ ልጅ። እስቲ አንድ ጥያቄ ልጠይቅሽ። እሺ። ከዘድንግል በላይ የሚያፈቅርሽ እንደውም ከራሱ በላይ የሚያፈቅርሽ ሰው ቢመጣ ታሳልፊዋለሽ? አሳልፈዋለሁ። ለምን? ምክንያቱም ከዘድንግል በላይ ቢወደኝም እኔ ግን እንደዘድንግል ላፈቅረው አልችልም። ይሄ ቅራትሽ ግን እንዳያሳጣሽ እፈራለሁ። በጣም እኮ ነው የማፈቅረው። ከራሴ በላይ እኮ ነው የምወደው። በቃ ሁሉ ነገሩን መሆን ነው የምፈልገው። ማንም ሰው እንዲጋራኝ አልፈልግም። ስራውም ጭንቀቱም ኑሮም እኔ ብቻ እንደሆነ ነው የምፈልገው። ማሚ ይኸውልሽ የኔ ልጅ፣ ብልህ ሴት ቤቷን ትሰራለች፣ ሞኝ ሴት ቤቷን ታፈርሳለች የሚባል አባባል አለ። ሴት ልጅ ብልህ ካልሆነች የፈለገ ያህል ፍቅር ቢኖርም ትዳር መፍረሱ አይቀርም። እባክሽን ማሚ እባክሽን በቃ ቶሎ እንዲያገባኝ አድርጊው። እሱ ከፈለገሽና ከመረጠሽ ራሱ ያገባሻል። አንቺ ብቻ እኔ ያልኩሽን አይነት ሴት ብልሃን ሴት መሆን አለብሽ። በያውን ትንሽ ረፍት አድርጊ። እጃችን ውስጥ የገባ ቆንጆ ስራ አለ። እሱን ነገር አንተ ትይዘዋለህ። ኦኬ፣ ምንድነው ስራው አለቃ? 70 ሚሊዮን አውጥተን 300 ሚሊዮን የሚያመጣ ስራ ነው። እስካሁን ያልነገርኩ ተደራድሬና ተፈራርሜ እስክጨርስ ነበር። ትናንት ሁሉም ነገር ጨርሻለሁ። ከነገ ጀምሮ ስራችንን መጀመር እንችላለን። እንዴ አለቃ፣ እያጓጉኝ እኮ ነው። ምንድነው ስራው? ጊዜያቸው ሊያልፍባቸው ጥቂት ወራቶች የቀሩት የታሸጉ ምግቦችና መጠጦች አሉ። እነሱ ወደዚህ ሀገር ለማስገባት ሁሉም ነገር ጨርሰናል። በዚህ 2 ወር ውስጥ እጃችን ላይ ይገባሉ። አንተ እስከዛ የሚያሰናክሉን የሥራ ኃላፊዎችና አንዳንድ ነጋዴዎች ምርቶቻችንን እንዲወስዱ ትነግራቸዋለህ። ምናልባት ጊዜያቸው ያለፉ ከሆነ ይረከቡናል ብለው ያስባሉ አለቃ? ምን ነው ለነገሩ አዲስ ነኝ አልክ? ስትሰራ አይደል እንዴ ነው? እንዴት ይሄን ይጠፋል? ኧረ አይደለም አለቃ፣ እንደዛ ለማለት ፈልጌ እኮ አይደለም። ያው ስራው በእኛ ድርጅት አይደለም የሚያልፈው። ይሄንን ደግሞ ልጆት ከሰማ ያው ስራውን ያስተጓጉሏል ብዬ ነው። እንዳይሰማ መስሎኝ ነገሩ ቀድሜ ጨርሼ የጠበቅኩ። ስለ ጉዳዩ እስከ ምንም የሚደርስ ነገር የለም። አንተን ነው የሚመለከተው። አንተን ነው የምትጨርሰው። ኦኬ፣ እንደዛ ከሆነማ በጣም ደስ ይለኛል። የሚያመጣልን ብር ከበቂ በላይ ነው። ጉዳዩ በበላይነት ያዝኩት እኔ ነኝ። ያው ሸሪኮቻችን ለማስተማመኛ እንዳይኩድን ማለት ነው። ነገሩ ሲቀርብ ሙሉ ፋይሉን ሰጥህና የበላይ ሰዎች ጋር ያለውን ነገር በሙሉ ትጨርሳለህ። እሺ አለቃ። እንዴት ነው ድርጅቱ? ልጄ በደንብ ይዞታል? አዎ በሚገባ ሁሉም ሰራተኞች ወደውታል። እንደውም በቅርቡ 2 አሪፍ ስራዎችን ተፈራርመዋል። ይህንን ለመጨረስ ያሉ ሰራተኞቹ ከተስማሙ በፐርሰንት እንደሚያስብላቸው ተናግሯቸዋል። ለዚህም ደግሞ ቀን ከሌሊት እየሰሩ ነው። አይ የኔ ልጅ አንዳንዴ እኮ እውነት አለው። እንዴት? ጊዜው የጡንቻ ሳይሆን የጭንቅላት ነው።